ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተመልካቾቻችን፣ ይህ በፌዝ ሚዲያ እየተዘጋጀ በጄኤምኤም የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። ሁልጊዜ ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት ድረስ ፕሮግራማችንን መከታተል ትችላላችሁ። ዛሬ አራተኛና የመጨረሻ ክፍላችንን ይዘን ቀርበናል። በእግዚአብሔር ጸጋ መኖር በሚል ርዕስ ከኔ ጋራ ሐዋርያው ፍፄ ከሬማ እምነት አገልግሎት እንዲሁም ደግሞ ፓስተር ቴዲ ከጎስፕል ላይፍ ቤተክርስቲያን እኔም ደግሞ ያዕቆብ አበበ መጋቢ ከፓወር ሃውስ እምነት ቤተክርስቲያን በዚህ ያለውኝ ዲስከስ እናደርጋለን አብረን ዛሬ መጨረሻውን ክፍል በጸጋ ለመኖር የአማኞች ድርሻ ወይም ደግሞ የአማኞች ኃላፊነት ምንድነው የሚለውን ሐሳብ በመጀመሪያ አንስተን እንወያያለን። ለመነሻ ያህል ሁለተኛ ጴጥሮስ ምዕራፍ 1 እንዲህ ይላል፣ የመለኮቱን ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ይሄ የእግዚአብሔርን የጸጋ ስጦታ ወይም ደግሞ የመለኮቱን ኃይል እንዴት በጸጋ ወይም በነፃ እንደሰጠን በእግዚአብሔር ሳይድ ያለውን ነገር ያነሳል። እንደገና ደግሞ ስለ ክፉ ምኞት በዓለም ካለው ጥፋት በሌላ ትርጉም ምግባረ ብልሹ ከሆነ ሕይወት አምልጣቸዋል ይላል። የመለኮቱን ባህሪ ደግሞ ተካፋዮች ሆናቸዋል ይላል። ስለዚህ የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይልና ስለዚህ ምክንያት ይላል። ስለምኑ? ስለተሰጠን። ስለዚህ ምክንያት ስለተሰጠን ይልና ትጋትን ሁሉ እያሳያችሁ ይላል። ትጋትን ሁሉ እያሳያችሁ ከዛ በእምነታችሁ በጎነትን ጨምሩ ይላል። በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል። ይሄ ራስን መግዛት የሚባለው ነገር መንፈስ ነው። የስብዕና ግንባታ የሚያመጣው ነገር አይደለም። ጢሞቴዎስም ላይ ራስን የመግዛት መንፈስ ነው። ይሄ ስፒሪት ነው። እና አንዳንድ ሰው የፈለገ አሮጌውን ሰው አሰልጥነህ ወደ ምንም መልካም ነገር ልታመጣው አትችልም። አሁን ትዕግስት ብዙ ጊዜ ሰዎች ከመከራ ጋር ያያይዙታል። ግን ትዕግስት የመንፈስ ፍሬ ብሎ ነው የሚያስቀምጠው። ቦርናጌን ያልሆነ ሰው ሊያፈራ አይችልም። አሁን እዚህም ጋራ ራስን በመግዛት መጽናት ደግሞ ይላል። ኮንቲኒየስሊ ራስን በመግዛት ከዛ በመጽናት እግዚአብሔርን መምሰል ይላል። እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ ይላል። ይሄ ለኛ የተሰጠናል። እናንተ በዚህ ነገር ጨምሩ ይላል። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጋቸዋል። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያህል የቀደመው ኃጢአቱን መንጻቱን ረስቷል። ስለዚህም ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉም። እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባትን በሙላት ይሰጣችኋል ይላል። ስለዚህ የመለኮቱን ኃይል ተቀብላችኋል፣ ተሰጥቷችኋል ይላል። ስለዚህ ምክንያት ደግሞ እንደገና ትጋትን ያሳያችሁ ይላል። ትጋትን ያነሳል። ስለተቀበልነው የመለኮቱ ጸጋ ይናገራል፣ ወይም የእግዚአብሔር ጸጋ። እንደገና ደግሞ ትጋትን እያሳያችሁ ደግሞ ጨምሩ እያለ እናንተ አድርጉ። እንደገና ለተሰሎንቄ ሰዎችም ሲጽፍ የእምነታችሁ ስራ ይልና የፍቅራችሁ ድካም ወይም የፍቅራችሁ ትጋት ይላል። ከሰው ሳይድ ያለውን ነገር ያነሳልና በጸጋ ለመኖር የአማኞች ድርሻ ወይም የአማኞች ኃላፊነት ምንድነው የሚለውን ዲስከስ እንድናደርግበት ነው። ሐዋርያው ፍፄ እዚህ ላይ እንግዲህ ብዙ ነገር ተናገረ ስለ ጸጋ በተቻለ መጠን ባለን ጊዜ ለመግለጥ ሞክረናል። ጸጋ ነፃ የእግዚአብሔር ስጦታ በክርስቶስ የተደረገልን ከአእምሯችን ያለፈ የማይገባን ግን እግዚአብሔር ይገባቸዋል ብሎ የሰጠን የእግዚአብሔር ማንነት የእግዚአብሔር ባህሪ ነው። ጸጋ ወንጌል ነው። ጸጋ ኢየሱስ ነው። የኢየሱስ መልካምነት ነው። የእግዚአብሔር በጎነት ነው። አንዲዘርቭድ ቢሆን ኢትስ አ ጊፍት እርን የምናደርገው ነገር አይደለም። እንደ ደሞዝ አይደለም። ጸጋ እግዚአብሔር እንዲሁ የሰጠን ነገር ነው እና
እንዲሁ በእኛ ላይ ያፈሰሰው ነገር ነው እና በክርስቶስ ተደርጎ የተሰጠን ህይወት የተሰጠን ባለፈው በክርስቶስ ማድረግ የምንችለው የሆነውና ያለን አይደለ የሆነውና ያለን በቃ በክርስቶስ እነዚህ ነገሮች በጸጋ እና በዚህ ለመኖር አንደኛ የሚያስፈልገው ነገር ይሄን ነገር ሁሉ ጊዜ ኮንሺየስ መሆን አለብን እና በጽድቅ ንቁ ይላል መጽሐፍ ቅዱስ ለምሳሌ አይደለ በጽድቅ ንቁ ኃጢአትንም አታድርጓል ኃጢአትን ላለማድረግ በጽድቅ መንቃት ያስፈልጋል ለምሳሌ አይደለ እንጂ ኃጢአት ነው እየተባልን አትንካ አትቅመስ ኃጢአትን ላለማድረግ በጽድቅ ከነቃን በጽድቅ መንቃት ማለት እኔ ራይቸስ ነኝ አይደል አይ አም ራይቸስ እኔ ከእግዚአብሔር በእግዚአብሔር ክላስ የሚኖር እግዚአብሔር ከእግዚአብሔር ጋር የተካከልኩ ከእግዚአብሔር ጋር እኩል ሳይሆን እግዚአብሔር ወደ ራሱ ያስጠጋኝ ያቀረበኝ ሰው ነኝ አይመጥነኝም እንድንል ሁሉ ጊዜ ጻድቅ እንደሆነ ተራ እንዳልሆንን መንቃት እንዲሁ በጸጋ መንቃት አለብን ለምሳሌ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 16 ላይ ነው የሚናገረው ቁጥር 13 ላይ ምን ይላል ንቁ ይላል በእምነት ጽኑ በርቱ ጠንክሩ የምታደርጉትን ሁሉ በፍቅር አድርጉት ይላል ንቁ የሚል ቃል አለ ቢ ኮንሺየስ አንዳንድ ጊዜ አንኮንሺየስ እንሆናለን እንረሳለን አዋዋላችን ሊሆን ይችላል እንደውም እዛ ስለ ጽድቅ ሲናገር ሁለተኛ ቆሮንቶስ ላይ ምንድነው የሚለው ክፉ ባልንጀርነት ይላል መልካሙን አመል ያጠፋል ስለዚህ እንዳትነቃ እንድትነውልል የሚያደርግ ማን እንደሆንክ እንድትረሳ ምን እንደተቀበልክ እንድትረሳ በክርስቶስ ያለህን ማንነት እንድትረሳ የሚያደርግ አሶሲዬሽን ነው አንዳንድ ጊዜ አዋዋላችን ይሄ የህግን ቃል የኩነኔን ቃል ከሚያወራ ጋር ስትወል ድንገት ራብ ያደርግብሃል ላይ ይጋባል እና ስንፍና ከሚናገር ጋር ስትወል ስንፍና ትናገራለህ አንተ እኮ የት እንደነበርክ ትረሳለህ ማለት እና መንቃት አለ ኮንሺየስ መሆን አለብን በንግግራችን በአዋዋላችን በምንናገረው ቃል ስለምንናገረው ቃል መጠንቀቅ አለብን የጸጋ ቃል ብቻ ካፋችሁ ይጣል ጳውሎስ ለምሳሌ ሰዎችን ለማነጽ ሰዎችን አሁን ዝም ብለን ከሚዘልፍ ጋር ከኖር ዘላፊ እንሆናለን ከዛ ከጸጋ እየጎደልን ነው የምንመጣው በጸጋ ለመኖር መንቃት ያስፈልጋል ንቁ በሃይማኖቱም ቁም ይላል እምነት ይላል እዛ ጋር አይደል ከዛ ምንድነው ያስፈልግ በእምነት መቆም አለብን እምነትና ጸጋ ሪሌትድ ናቸው አለ ባለፈው ሳምንት እምነት በሙሴ ህግ ላይ ሊመሰረት አይችልም በሙሴ እምነት በጸጋው ቃል ላይ ሊመሰረት የሚችለው ስለዚህ በጸጋው ቃል ላይ በጸጋው ቃል ለመኖር መንቃት አንደኛ ከዛስ ደግሞ በእምነት መቆም አለብን ይሄ በእምነት ቁሙ የሚለው ስታንድ ኢን ፌት በሌላ አነጋገር ከእምነት ሊገፋ የሚፈልግ ብዙ ነገር አለ መቆም የሚለው ቃል መቆም የሚለው ቃል ምንድነው ስታንድ ፊርም ነው የሚለው ሊያነቃንቀን የሚመጣ ኤክስተርናል ፎርስ አለ ሰዎች አሉ ሁኔታዎች አሉ ግን ስታንድ ኢን ፌት አይደለ ከዛስ ይግሮ ስትሮንግ ከዛ በኋላ እየጠነከርክ ትመጣለህ አለ እድገት ይመጣል ጎልሙሱ የሚለው ስለ ግሮዝ ነው የሚናገረው ታድጋለህ ስለዚህ በጸጋ ለመኖር መንቃት ያስፈልጋል ኮንሺየስ መሆን አለብን እኔ የጸጋ ልጅ ነኝ አይ አም son of grace የጸጋ ልጅ ነኝ በጸጋ ድኛለሁ ጸጋን ተቀብያለሁ በጸጋ ላይ ጸጋ ተሰጥቶኛል ብለን ኮንሺየስ መሆን አለብን መንቃት መቻል አለብን ካልነቃን ኩነኔ በሞላበት ዓለም ውስጥ ኩነኔ ራብ ያደርግብናል ከነቃን ግን ኩነኔ ባለበት ዓለም በተከበበች ከተማ ውስጥ ማለት ኩነኔ ባለበት ኩነኔ በሚወራበት ዓለም የጸጋን ህይወት ኖረን ሻይን እናረጋለን በከበበው አለበለዚያ እንወሰዳለን ማለት በቀላሉ ይሄንን ነው ታንኪዩ በጣም ይሄ የጽድቅ ንቃተ ህሊና የሚለው ነገር ባይብላው ለሰማነው ነገር አብልጠን ልንጠነቀቅ ያስፈልጋል ይላል መንፈስንና ነፍስን ከሚያረክስ ነገር ይሄኛ ኃላፊና ራሳችሁን አሁን መንፈስ አይረክስም ያው አንዴ በክርስቶስ ሲልድ ሆኗል ግን ይሄ በጽድቅ አቅጣጫ ያለንን አቲቲዩድ በተቀበልነው ቅድስና አቅጣጫ ያለንን አቲቲዩድ እኛው ራሱ ኪፕ አድርገን ይዘን መሄድ እንዳለብን ደስ የሚል ሐሳብ ነው ሐዋርያው ፍፄ ያነሳው ፓስተር ቴዲ እዚህ ላይ እኔም እንደው መጨመረው አፖስቶል ኮንሺየሱን እንዳለ ኮንሺየስነስ በጣም ወሳኝ ነው መንቃት ወሳኝ ነው እንዲሁም ደግሞ አያይዤ ማንሳት የፈለኩት ምንድነው በተማርነው ትምህርት በዛው ትምህርት መኖር
ባይብል ይላል ክርስቶስ እንደተማራችሁ እንደዚሁ በእርሱ ኑሩ ይላል። አሁን ለምሳሌ ትምህርትና ኑሮክ እንዳይለያይ አይደለ የምትያወቀውን ዕውቀት አሁን የጸጋ እውነት ከገባ ያንን የጸጋ እውነት መኖር አለበት። ፍሬውን የምታየው እዛ ውስጥ ነው። አንዳንዴ ሰዎች እንደ ሰው አይዲያ ካረጉት ምንም ፍሬ አያፈሩበትም። የእግዚአብሔር ቃል እውነት ስለሆነ አይደለ ባይብል እኮ እንደውም በቆንጆ አስቀምጦልናል። ጸጋና እውነት በክርስቶስ ሆነ ነው የሚለው። ጸጋው ራሱ እኮ የእውነት ህይወት ነው የእውነት ነውና ጸጋን ከእውነት አትነጥለውም ማለት ነው። ስለዚህ ጸጋ የእግዚአብሔር ቃል የሚያስተምረን ነው እንጂ ጸጋን ማለት እንዴት ነው አንድ ትምህርት እንደ አንድ ቁንጽል ትምህርት እንደ ሰዎች አይዲያ አርገን ምን አይደለም። ከተማርነው በዛው መኖር አለብን። እኔም ካየሁት በህይወቴም ይሁን በቅዱሳኖች ህይወትም ካየሁት ነገር የሚኖር ነው ሁሌ ፍሬ የሚያፈራው። የሰማ ሁሉ አይደለም ማለት የተሰበሰበ ሁሉ ለውጥ ያመጣ። ከዛ ውስጥ ያመነ አይደል የኖረ ኢየሱስም እንዳለ ቃሌን ስሙ አይደል ያዘዝኳቸውንም አድርጎ እንዳለ ማለት ማድረጉ ላይ በማድረግ ውስጥ ያለው ክብርን ነው መለማመድ ያለባቸው አማኞች። እንደ አማኝ እሱን ነው መያዝ ያለብን። እንደውም መጽሐፍ ቅዱስ እኮ ጴጥሮስ እየሰበከ በቆርኔሌዎስ ቤት እዛ ባሉት እኮ በተሰበሰቡት ሁሉ ላይ መንፈስ ወረደ አይልም። ቃሉን በሰሙት ሁሉ ላይ አየ። ሲሰሙ ምንድነው ማለት ነው? ተቀብለውታል አይደል? ሲሰሙ ተቀብለውታል። እነ ጳውሎስና ሲላስ በዜማ በአመለኩ ጊዜ እስር ቤቱ ሁሉ በተፈታ ሰንሰለት ሁሉ በተበጣጠሰ ጊዜ ያ ዘበኛው በቃ ጠባቂው የእስር ቤቱ አለቃ ግራ ገባው። እንደውም ራሱን ሊያጠፋ ሁሉ ሰይፍ ሊመዝ ነበርና ጳውሎስ አንድ ነገር ተናገረው። አንተ እመን አለው አይደል? እኛ ሁላችን በዚህ ያለን በራስ ላይ አንዳች ጉዳት አታደርግ፣ ግን አንድ ነገር አለ። እንግዲህ ወንድሞቼ ምን ላርግ ሲል አንተ እመን አሉት። አንተና ቤተሰቦች ትድናላችሁ። አየ አሁን ላይፉን ነው የሚያሳዩት። ከዛ ወሰዳቸው፣ ሰበኩ፣ ሁሉንም ቃሉን ተቀበሉ። እነሱም እንደዛው ቃሉን ተቀበሉ፣ ተጠመቁ ይላል። ላይፋቸው ሁሉ የተቀየረው ያን ቃል ሰምተው በሚያረጉት ነው። ካመንክ ታደርገዋለህ ማለት ነው። ስለዚህ ይሄ እንደተማርነው መኖር፣ በተማርነው እውነት መጽናት፣ በተማርነው ነገር ፍሬ ማፍራት የአማኞች ድርሻ ነው። ለምን ጸጋው ብቻውን ተቀበየዋለሁ ራሱ ያክብረኝ ራሱ ይለውጠኝ አይደለም እንለው። እኛ ለጸጋ ምላሽ የእምነት ምላሽ ዴሊ ባለፈው አፖስቶል ሲያወራ ነበር። እምነት ላይፍ ነው እያለ ጻድቅ በእምነት በህይወት ይኖራል ነው የሚለው። ኑሮውን ይቀጥላል እንደማለት ነው። ይኖረውን የሚቀጥለው ባይ ፌዝ ነውና አንድ ቀን አይደለም የሚያምነው፣ ማታም ያምናል፣ ከሰዓትም ያምናል፣ ጠዋትም ያምናል። ለእያንዳንዷ ህይወቱ ሁሉ ለዛ ለጸጋው ሪስፖንስ እያደረገ ይኖራል ማለት ነው። ከጢሞቴዎስም ላይ እንደው ሐሳቡን በደንብ ግልጽ የሚያደርግልኝ ቃል አለ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 ጀምሮ ትንሽ በዛ ይላል። ሐሳቡ ግን መልካም ነው። እንደዚህ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህን ጸጋ ይላል ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን ማስተማሪ እንደውም በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ይጠብቅ እንዲችል ተረድቻለሁ። በቃ አሁን ቁጥር 13 እና 14 ላይ ለኛ የሚሆን ምክር ያስቀምጣል። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይለዋል። አሁን ስለራሱ መሰከረለት። እኔ አላፍርም አለ። አንተም በእኔ አትፈር፣ በእስረኛው በእኔ አትፈር፣ እኔም ደግሞ ያመንኩትን አውቃለሁና አላፍርም ይላል። ከዛ ግን አሁን ምን አድርግ ይለዋል? ከዛ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ ይሄን ደግሞ በመንፈስ ቅዱስ ምን በለው ጠብቅ። እነዚህ ላይፍ ናቸው ማለት ይሄንን የመሰለ የምስራች ያጸጋ ከዘመናት በፊት ተሰውሮ የነበረው አሁን በክርስቶስ ኢየሱስ በመገለጥ ታይቷል ያለው ግሬስ አትፈርበታል፣ ኑርበት፣ ምሳሌ አድርገህ ያዘው።
በመንፈስ ቅዱስ ጠብቀው ይላልና ሐሳቡን ከኮንቴክስቱ ሙሉ ስታየው ስለ ግሬስ ነው የሚያወራው ስለ የተገለጠው ግሬስ ነውና ያ ግሬስ ነው እንደማታፍርበት ማለት ነውና አማኞች ሁሉ ጊዜ እንደው አማኞች ምን ያርጉ ስለሆነ ያነሳው ሐሳብ ምን ያርጉ ከተባለ በግሬሱ እንደተማሩ በጸጋው መኖር ነው ጸጋው እኮ ያስተምራል ያኖራል አይደል ያበቃል ለዛ በቃትን ይሰጣል ከእንደገና ደግሞ ኃይልን ያስታጥቃል አልችልም የሚል ሰው የነበረ እችላለሁ ሲል ታገኘዋለህ ሚፈራ የነበረ አይደለ አማኝ ሆኖ ታገኘዋለህ በተለያየ ነገር ውስጥ ግራ የተጋባ ሰው ራሱ ነፃ ሆኖ ራሱን የሚሰሙትንም ሲያድን ታገኘዋለህ ምን ነካው ሰው ይባል የነካው ነገር ቢኖር ግልጽ ነው የጸጋ ህይወት ነው የነካው በክርስቶስ ኢየሱስ ያለው ብርሃን ነው የነካውና ይሄንን እንደው መኖር መለማመድ ከመስማት ማለፍ ከማውራት ማለፍ አይደለ ሁለት ነገር ነው አንዳንዴ ሁለቱን ጥጎች ባያነሳቸው እንደው አንዳንዴ ጸጋን ጭራሽ ማያነሳም አለ ማይወራም አንዳንዴ ደግሞ ጸጋን በጣም ይወራል ግን እኛ መሆን ያለብን ጸጋን ሚኖረው ነው የሚያወራው ሳይሆን ሚኖረው ለውጥን ያመጣልና የጸጋን ላይፍ መኖር የሚለው ደስ ይላል ቅድመ ፓስተር ቴዲ ያነሳው ጆሮአችሁ ስለፈዘዘ በቃላት ልንተረጉመው ጭንቆነብን ያለው ለመማር ዳተኞች ስለሆናችሁ ተርጉም አግኝቻለሁ ይሄንን ትምህርት የጸጋን ቃል እና አንድ የተባረከ ሰው ሲናገር ከዳንክ በኋላ ይላል ለቤትህ ወደሚቀርብ ቤተክርስቲያን ሳይሆን ለቃል ወደሚቀርብ ቤተክርስቲያን ነው መሄድ ያለበት ሰው ትምህርትንም መምረጥ አለበት ሐዋርያው ፍፄ እዚህ ላይ አንተ ቅድም ባነሳው ቃል ላይ ልነሳና እንግዲህ የተደረገልን የጸጋ ትሩፋቶችን በረከቶችን ከተናገረ በኋላ እንግዲህ በእምነታችሁ ላይ ጨምሩ የሚል ነገር አለ በጎነትን ዕውቀትን ፍቅርን ራስ መግዛትን መዋደድን ጨምሩ ይላል እነዚህ ነገሮች ለእናንተ ሆነው ቢበዙ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል እነዚህ ነገሮች ደግሞ የሌሉት እውር ነው ይላል የቅርቡን ብቻ ያላለ አይደለ ኃጢያቱን መስራቱ ረስቷል ይላል እና ኮንሺየስ እንዳይሆን ያደርገዋል ረስቷል ይሄ እንደ ራሱ እንደ ኃጢያተኛ ሊቆጥር መጨመር የሚባለው ነገር መጨመር አለበት ምን ማድረግ አለበት መጨመር አለበት ማቆም የለብንም አንዳንድ ጊዜ በድሮ ነገር ላይ እናቆምና በቃ እኔም ማቀው ይሄንን ነው እኔ ከንተን የወሰድኩት ይሄንን ነው ሬቨሌሽን ኢዝ ፕሮግሬሲቭ ዛሬ ያወቅነው ነገ ልንጨምርበት እናፈርሳለን ማለት አይደል እየጨመረ ግን የሚሄድ ነገር አለ የእግዚአብሔር ነገር እየጨመረ ነው እንጂ አንድ ቦታ አይቆምም ስለዚህ አንዳንድ ጊዜ ሪሊጅን የሚባለው ነገር የሚፈጠረው ሲቆም ነው በቃ ከዚህ አትለፍ ኖሌጅ ኢዝ ፕሮግሬሲቭ ሁሉን አናቅም ግን ስንጨምር የሚመጣ ነገር አለና እሱ ለመጨመር ፈልጌ ነው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር ሳይቀር ሁሉን ይመረምራል ለኛም እግዚአብሔር በመንፈሱ በኩል ገለጠው በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለው ማንም አያውቅም እኛ ግን ከእግዚአብሔር እንዲያው የተሰጠን የሚለው ምንድነው ጸጋ ነው አይደል እንዲያው የተሰጠን ስለ ጸጋው የሚናገር ይሄ ስለ ህግ አይደል በስራ የምናገኘው አለ እንዲያው የተሰጠን ነገር አለ ግሬስ ነው እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነ መንፈስ እንጂ ያለ መንፈስ አልተቀበልንም ስለዚህ ኮንሺየስ እንሆን ለመንፈስ ቅዱስም ኮንሺየስ መሆን አለብን ለመንፈስ ቅዱስ ኮንሺየስ ከሆነ ደግሞ ሁሉ ጊዜ የሚጨምር ነገር አለ በእምነት ላይ በበጎነት ላይ ዕውቀትን በዕውቀት ላይ እነዚህ የሚጨምር ላይፍ አለ ፕሮግሬሲቭ የሆነ ላይፍ እንሆን ያደርጋልና የሆነው መንፈስ እንጂ ያለ መንፈስ አለ መንፈሳዊ ነገር ከመንፈሳዊ ነገር እያስተያየ መንፈስ በሚያስጣል ይህን ደግሞ እንናገራለን እንጂ ሰው በሚያስተምረን ጥበብ ቃል አይደለም ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው በመንፈስ የሚመረመር መስሎ ሊቀበለው አይችልም መንፈሳዊ ሰው ግን ሁሉን ይመረምራል ራሱን ግን በማንም አይመረምርም እንዲያስተምረው ጌታ ልብ ማናውቀው እኛ ግን የክርስቶስ ልብ አለን ስለዚህ ይሄ ክርስቶስ ልብ ስላለን ለማወቅ ለመጨመር የተዘጋጀ መቆም የለብንም ከሆነን አማኝ መሆን ያለበት ምንድነው ኮንሺየስ ብለናል ቅድም ከዛ ለመማር የተዘጋጀ ልብ ያስፈልገናል የሚጨምር ህይወት ያስፈልገናል የሚለው ለመጨመር ደስ ይላል በጣም ባይብልም ያነሳላ በክርስቶስ ጸጋና ዕውቀት ባላችሁበት ቁሙ አይልም እደጉ እንደገና ደግሞ ስር ሰዳችሁ
ታነጹ ይላል። በጸጋ ላይ ጸጋ ተሰጥቶናልና ነው የሚል እና እየጨመረ ነው የሚሄደው። እንደው አፖስትል ባላት ላይ አንድ ባነሳ አንዳንዴ የሚባላል አሁን ምንድነው የቆጡን አውርድ ብላ የበብቷን ጣለች እንደሚባል መጨመር ማለት አንዱን እየያዝ አንዱን እየጣልክ አይደለም። አሁን እዚህ ጋር በእምነታችሁ ላይ በጎነትን ጨምር። እምነትን ይዘህ ነው በጎነት ላይ በጎነትን ጥለህ ደግሞ እውቀትን አትጨምርም። አንዱን በአንዱ ላይ እየደረብክ ከሆነ ሙሉ እየሆንክ ትሄዳለህ ለማለት ነው። ጳውሎስ እኮ መጀመሪያ እንትን ያልኩትን መልሼ ማፈርስ ከሆነ ብሏል። የተገነባ ነገር አይናድም። የተገነባ ቀደም ሐዋርያው ፍፄ እንደተናገረ ይሄንን ሚስጥር የገለጠልን መንፈስ ነው ይላል። ከመንፈስ የተረዳነውና የቆምንበት ነገር ሐሰት አይደለም። ምናልባት ከዚህ ጋር አያይዘን ደግሞ የመጨረሻ የምናነሳው ሐሳብ ከዚህ ከጸጋ ትምህርት ጋር ተያይዞ የሚነሳ ነገር አለ። አንዳንዶች አሁን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል የሚለውን ትምህርት ያነሱና ይሄ የሚባለው በስጋችን ኃጢአት ምንሰራ ችግር የለውም የሚል እንደ አይነት ቅጥያ ትምህርት እስካሁን ድረስ እኔ ሰምቼም አላውቅም። የጸጋ ትምህርትም ሐሳብ ይሄ አይደለም። እንዲህ ብሎ ያስተማረም ሰው የለም በፍጹም። የጸጋ ትምህርትም ሐሳብ ይሄ አይደለም። ያው በተደጋጋሚ በዚህ ነገር አቅጣጫ እንዲያውም ሰውን ወደ ኃጢአትና ለኃጢአት ኮንሺየስ የሚያነቃው የሕግ ትምህርት ነው። ጳውሎስ እኮ አትመኝ ባይለኝ ሕጉ አለ ምኞት ምን እንደሆነ ባላወቅኳል። ሕጉ ሰውን በቃ ጥልቅ ወደሆነ ኃጢአት ውስጥ ነው። ለምን? ከስጋ ድካም የተነሳ ይላል። የእግዚአብሔር ጸጋ ግን ስለምንድን ነው የሚያስተምረው? ሮሜ 5 ላይ ያለውን ቃል አነብና ከዛ በኋላ የመጨረሻውን ሐሳብ እንሰጣለን። ስለ እግዚአብሔር ስለ ጸጋው ባለጠግነት ስለ ጸጋው ታላቅነት ይናገራል። በደል እንዲበዛ ሕግ ጭምር ገባ ይላል። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ይላል በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። አሁን ከኃጢአት ጋር ወይም ደግሞ የሚስተካከል ከሕግ ጋር የሚስተካከል የሚበልጥን ጸጋ እንደተቀበልን ይናገራል። ምዕራፍ 5 ስለ ጸጋ በጣም ካወራ በኋላ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይልና አይደለም ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ከጸጋ የተነሳ ለኃጢአት ደግመን የምንኖርበትን ብቃታውን አተናል። ለኃጢአት ደግመን መኖር አንችልም። ለምሳሌ በስጋ ሰዎች ይህንን ምድር ተለይተው ከሄዱ በኋላ ተመልሰው ወደዚህ መምጣት እንደማይችሉ ሁሉ ያንን የውድቀት ዓለም ለኃጢአት የሞትን ይላል። የሞት ነው ለኃጢአት ነው እና ያንን የውድቀት ዓለም ተለይተነው ሄደናል ይላል። ምናልባት ቲቶ ላይ ያለችዋንም ቃል ቶሎ ብዬ ባነሳ የጸጋ ሐሳቡ ምንድነው? ብዙ ጊዜ ጳውሎስ ስለ ጸጋ ሲያስተምር በጣም ስፒሪቹዋሊ ህፃናት የሆኑ ሰዎች ማይንድ ውስጥ የሚፈጠረውን ነገር ስላወቀ ጸጋ እንዲበዛ እንዴት በኃጢአት ጸንተን እንኖራለን ለኃጢአት የሞትን እኛ እያለ ያነሳል። ቲቶ ምዕራፍ 2 ላይም ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። ሁለተኛ ራሳችንን በመግዛት ይላል። ሶስተኛ በጽድቅ እንደገና እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። የጸጋ ትምህርት ይሄ ነው። የኢየሱስ ክርስቶስን በክብር መገለጥ መጠበቅ፣ ራስን መግዛት፣ በጽድቅ በቅድስና እንድንኖር የሚያስተምረን ራሱ ጸጋ ነው። 14 ላይ መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ስለዚህ ክርስቶስ ነፍሱን ስለኛ የሰጠው መልካሙን ለማድረግ የሚቀናውን ሕዝብ ለራሱ ሊለይ ነው። ስለዚህ የጸጋ ትምህርት ማለት ይሄ ነው። የኃጢአት ላይሰንስም አይደለም። ዳን ሰዎች እንደሚሉትም ደግሞ በጣም እንደሚያስጨውቱም እንደዛ አይደለም ሐሳቡና ምናልባት ፍጽ እዚህ ላይ ባጭሩ ምንድነው አንተ የተናገርከው ቃል ይሄ እኛ ሰዎች ኃጢአትን እንዲያደርጉና አበረታታን ለኃጢአትም ደግሞ ነፃነት የለንም። ግን ኃጢአተኛውን አንኮንን፣ ኃጢአተኛውን እናስተምራለን። ጸጋው ኃጢአተኛውን እንዲክደው ያስተምረናል የሚለው እንጂ ይኮንናል አይደል። ዱላ እናነሳበትም አናስፈራራው። ሰዎች በአንድም በሌላ በኃጢአት ቢኖር አንተ እኮ ከኃጢአት በላይ ነህ ብለን እናሳየዋለን። ከኃጢአት በላይ ነህ፣ በኃጢአት አትኖር። ኃጢአት የሰራውን ሁሉ የኮንንን ሰውን ሁሉ እጁ እንዲጠቁምበት አናደርግም። ልክ እንደ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ጸጋን እዛ ጋር ይመስላል። ያቺ ሴት ኃጢአት ስትሰራ ተገኘች። ከዛ በኋላ እነሱ ሊገሉት ኦሬዲ ዱላና ድንጋይ ይዘው
በኢየሱስ ፊት ከማቅረባቸው ፊት ይመቱት ነበር። ግን አንዱን ሹክ አለ የእግዚአብሔር ጥበብና ሳያውቀው ማለት ነው ሳያውቀው ተጠቀመበት። እስቲ ኢየሱስ ምን እንደሚል እንስማ፣ ጸጋ ምን እንደሚል እንስማ። እንደኛ ይተባበረናል ወይ ብሎ እና እኛ ኃጢአተኛን አንኮንንም አንገልም። ጸጋ አይገልም፣ ኃጢአተኛን ይመልሳል። ታግሶ ኃጢአተኛውን የሚመልስ የሚያስተምር ምክንያቱም ስፍራ ስላልሆነ ተከፍሎልሃል ብለን ከኃጢአት በላይ እንዲኖር ምናል አመጡትና እንግዲህ ህጉ ምን ይላችን ኃጢአት ሲሰራ የተገኘ ተወግሮ ይሙት ይላል። ዱላና ድንጋይ ይዘው ምን ትላለህ ሲሉት ምንም አልመለስ። ጸጋ አይሟገትም፣ ጸጋ ሙግት ውስጥም አይገባም ነው አይደለም የማይለው። እሺ እናንተ ኃጢአት የለባችሁ ከናንተ መካከል ኃጢአት የለም የመጀመሪያ ይውገራት ሲል ሁሉም በኩነኔ መንፈስ የኖሩ ስለሆነ በኩነኔ መንፈስ ሄዱ። እኔም ኃጢአት አለብኝ ሲል አንቺ ሴት የተከሳሾች ሴት አሉ እኔም አልፈርድብሽም፣ ዳግመኛ ኃጢአት አትስሪ አስተማራት። ዳግመኛ ኃጢአት አትስሪ በሰላም ሂጂ አላት። እቺ ሴት ተማረች፣ ኩነኔ አያስተምራትም ነበር። ጸጋ ግን ምን ያደርጋል? ሰዎች ከኃጢአት እንዲወጡ ይረዳል። ስለዚህ እቺ ሴት ከዛ በኋላ ሽቶ ይዛ የኢየሱስን እግር ስር ማፍሰስ ማሳደድ ጀመረች። ያላትን ሀብት ሁሉ ይዛ መጣ በኢየሱስ እግር ላይ ለማፍሰስ። ጸጋ እንደዚህ ነው የሚያደርገው። ጸጋ የወደቀውን ሰው ያደርጋል። በኩነኔ ሳይሆን አስተምሮ ተከፍሎልሃል ብሎ ነው። ስለዚህ ከጸጋ በታች እንጂ ከኃጢአት በታች አይደለንም፣ ከህግ በታች አይደለንም። ኃጢአት አይገዛህም ነው የጸጋ ትምህርት። ኃጢአት አይገዛህም፣ እንደ በፊቱ አይደለም። እዛው አትቅር። የታሰረው ውሻ ለረጅም ዘመን የታሰረው ውሻ ቢፈታ ከዛው ዞር አይልም። ግን ጸጋ ምን ይላል? ኖ ተነስና ሂድ፣ እዛው ይኖራል። በቃ እኔ ምን አልለወጥ ምን አልልልና ሰው እንዲህ ነው ኑሮ ብሎ ይላል። እንደገና አንዳንዴ ነፃነቱን ለኃጢአት አርነታችሁ ምን ይላል? ለኃጢአት ምክንያት አይስጥ ይላል። ስቡ የሚያወጣው ጸጋ ፕራይዝ ጋር እሺ እኔም አንድ ጥቅስ ብቻ ላንበባት። ሮሜ 6 ቁጥር 17 እና 18 ምን ይላል? ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጣችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። እና የተሰጠንለት የትምህርት አይነት የተሰጣችሁለት የትምህርት አይነት የሚለው የጸጋውን ትምህርት ነው። ከዛ ከኃጢአት አርነት አውጥቶ ለጽድቅ እንዲገዙ አስችሏቸዋል ማለት ነው። ስለዚህ ጸጋው እንዳልከው ለኃጢአት ላይሰንስ አይሰጥም። እንደ ልብ ስራ ጸጋ ጸድቀሃል ምንም ችግር የለም ምናምን ይላሉ የሚባለው እንኳን ማለት አንዳንዴ ሰው ያልተባለን አይደለ ይላል። እንደው ብንጠየቅም ደስ የሚለን እኛ ነን። ምክንያቱም ጸጋን ስታስተምር እንዲህ ሊሉ ነው። ለዚህ ነው ጳውሎስ እንግዲህ እንዲበዛ እንኑርን ብሎ ሮሜ 6 መልስ ሰጥቷል። አይደለም ካለ እኛም ምንድነው የምንለው? አይደለም ነውና ጸጋ እንዲበዛ በኃጢአት መጽናት ሳይሆን ጸጋ እንዲበዛ ከኃጢአት መውጣት አርነት መውጣት የጸጋው ራሱ ይሰጣል። እንደውም የተሰጠንለት የትምህርት አይነት ከኃጢአት አርነት አውጥቶ ከኃጢአት አርነት አውጥቶ ለጽድቅ እንድትገዙ ያደርጋል እንጂ ኃጢአት ውስጥ አይከተም በፍጹም። ጸጋን የተማረሰው ከኃጢአት በላይ ነው። እስቲ ስለማን ልክ እንደ ክርስቶስ ነው ስለ የትኛው ነገር ትከሱኛላችሁ የሚል ሰው ነው የሚሆነው። ግሬስ ስለምን ትከሰኛለህ የሚለው በዚህ ምክንያት የሚልህ እንኳን አይኖርም። ጳውሎስም እንዳለ ማንንም አልበደልንም ማንንም አላታለልንም እንዳለ በፊት የነበረውን ነገር ሁሉ ሽሮ አሁን ለሰው የሚኖር ያደረገው የጸጋው ህይወት ነውና ጳውሎስም ብታው ከሱ አልፎ ለሌላው የሚኖረው ህይወት ነው ያለውና ግሬስ እንዲህ ያደርጋል እንጂ ግሬስ ታቻ ያደርግም ነው። ጸጋ የጽድቅ ባሪያ ነው የሚያደርገው እንጂ የኃጢአት ላይሰንስ አይሰጥም። አንዳንዴ ይላሉ የሚባለው ነገር ላይ አንዳንድ ጊዜ ትርጉም ሰው ጆሮ ላይ ነው ያለው። አንተ የሆነ ነገር ስታስተምር እሱ በሚፈልገው መንገድ ሰምቶ ፖል ስለ ጸጋ ሲያስተምር በኃጢአት እንጽና የሚሉ ሰዎች ሊኖሩ ይችላሉ ብሎ አስቧልና አይደለም። ለኃጢአት ሞተናል፣ የጽድቅ ባሪያዎች ተደርገናል። እግዚአብሔር ይመስገን። በጣም ደስ የሚሉ ውይይት ነበር። ተመልካቾቻችን በእግዚአብሔር ጸጋ መኖር የሚለውን ርዕስ ዛሬ ጨርሰናል። በሚቀጥለው ሳምንት ደግሞ በሌላ በአዲስ ርዕስ እንገናኛለን። ተባርካችኋል። ይነካ ይሄ ነገር ፓስተር ቴዲ